ልክ እንደ አባት እንደ እናቴ እንደ እህቶቼ እኔም መሞት ያውቃል። ድንጋይ ላይ ነው የወደኩት። በመቀመጫ ነው የወደከው? አዎ ፖርን ፊልም ነው እነሱ ያሳዩ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ራሱ ያንን ስሜት ሳስታውሰው ይከብደኛል። ያው እንደ ህፃን ነው ማለት ሰው ያንን ሲነካ። ከ3 ዓመት በኋላ የሴንሴሽን ኮንዶም ብራንድ አምባሳደርነት አሸነፍኩኝ ማለት ነው። አይ ቲንክ በ7 ዓመት ነው ቤተሰቦችን ሙሉ ያጣው። እዛው እሱ በሞተ በ10ኛው ቀን ደግሞ ፋዘር በልብ ድካም ሞተ። በስመ አብ ወወልድ ወመንፈስ ቅዱስ። ከዛ 2 እህቶቼ ሞቱ። ሁለቱም ተከታትለው ለአንድ ወር እየቃምክ እያጨስክ እየጠጣህ ስክሪን ትለማመዳለህ። ምን ማለት ነው? ከዛ በኋላ እናቶች ነጠላ ለብሰው ምናምን ሲመጡ እሷን ነው የምፈልገው። የሚገርምሽ ነገር አለች ብለህ ነው የምታስበው? ትመጣለች ብዬ ነው የማስበው። በሳምንት 3 ቀን ከወልቂጤ እዚህ ከወልቂጤ አዲስ አበባ እና ከዛ በፊት ወገብህ መቀደድ አለበት ነው የተባለው። ወይኔ የነበረኝ ብር ነበር፣ እሱን አወጣሁ። ከቤተሰብ የወረስኩት መሬት ነበር፣ እሱ ተሸጠ። ባዶ ሆንክ? ምንም። በዚህ ጋር ብር ይዣለሁ፣ በዚህ 2 ስልክ ይዣለሁ። አንዱ ስልክ እንዲህ እየተጠቀምኩበት ነው። እሺ። ራሴን ስቼ ወደኩ ማለት ድንገት። አዎ። ሰው ደግሞ ቆሞ ካሜራ ይፈልጋል። ቀረጻ ነው ብሎ ቀረጻ ይመስላል እኮ ነው የሚያስጠላው። ወደ ካንሰር የሚለወጥ ምናምን የሚሉት ነገር ምንድን ነው? ከዚህ እንደ ቢሮሽ ይሆናል። 20-30 ደቂቃ ይፈጅብኛል። ሰርፕራይዝ ይኖረኛል። የማታስበው ሰርፕራይዝ አለኝ። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ እንግዲህ የልቤ ነው የተሰኘው ፕሮግራሜ ላይ ወጣ ያለ እንግዳ ይዤላችሁ መጥቻለሁ። በአርት ውስጥ የቆየ ባለሙያ ነው። አርቲስት አንተነህ ይባላል። አርቲስት አንተነህ እንግዲህ ላለፉት 4 ዓመታት ያህል በህመም ሲሰቃይ ቆይቷል። እንግዲህ ያው እሱ ምን ሆኖ እንደነበረ በደንብ ያወራናል። እኔ ደግሞ ከህመሙ በፊት የነበረውን ታሪክን በደንብ እንዲያወራኝ ፈልጌያለሁኝ። ከልጅነት ጀምሮ እስከ አሁን እስከ መጣበት ጊዜ ድረስ በጣም የሚገራርሙ ታሪኮች አሳልፏል። በአጭር ጊዜ ውስጥ እንግዲህ ሙሉ ቤተሰቡን እንዳጣ አጫወተኝ። በልጅነቱ የነበረውን ከአካባቢው ማህበረሰብ ጋር የተፈጠረበትን የመገለል ስሜት፣ እንደዚሁም ሌሎችም በርካታ የሚገራርሙና የሚያሳዝን የሚያስገርም ታሪክ አሳልፏል በዚህ አጭር እድሜው ማለት ነው። ምንድነው የተፈጠረው በህይወት ውስጥ? ሰሞኑን ደግሞ በፌስቡክ በሶሻል ሚዲያዎች ደግሞ እንደ አዲስ አንተነህ በጣም ታሟል የሚሉ ዜናዎች በጣም ተሰራጭተዋል እና እንዴ አንተነህ በጣም ታሟል እንዴ እንደነበረው ካልጋ አልተነሳም እንዴ ብዬ ደንግጬ ደወልኩለትና ምንድነው የተፈጠረው ስለው የተፈጠረውን ነገር ሊያጫውተኝ እንግዲህ በአካል መጥቷል። ቢያንስ ቆሟል፣ መቀመጥም ይችላል፣ መራመድም ይችላል። እግዚአብሔር ይመስገን። ይሄን ትልቅ ለውጥ ነውና ምንድነው የተፈጠረው? ሶሻል ሚዲያ ውስጥ ሰሞኑን የሚያራግበው ነገር እውነት ነው እውነት አይደለም፣ ለምን እንደዚህ ተፈጠረ የሚለውን ነገርም ማውራት ፈልጌያለሁ። ሌላም ደግሞ ቆየት ብዬ ደግሞ ይሄን እያወራን ባለንበት ሰዓት ለየት ያለ ደግሞ ሰርፕራይዝም አዘጋጅቼለታለሁና እነኝን ነገሮች ሁሉ እናንተ እንግዲህ ሳታቆሙ ከጅምሩ እስከ መጨረሻው ቪዲዮ እንድታዩ አደራ ማለት ፈልጋለሁ። አርቲስት አንተነህ እኔ ጋር መጥቷል። አርቲስት አንተነህ ተህርቁ፣ እስቲ የሰራሃቸውን ስራዎች እስቲ እንደው ለማስታወሻ ያህል ለሰውን በደንብ እንዲያስታውስ እስቲ አስታውሰኝ። በመጀመሪያ አንቺን ስላገኘሁሽ ደስ ብሎኛል። እኔም ስለመጣ ደስ ብሎኛል። ሮል አድርጌ ከማስባቸው ሰዎች ግንባር ቀደሙ አንቺ ነሽና አንድ ቀን ከአንቺ ጋር አንድ ስራ እሰራለሁ ብዬ አስባለሁ። ከፈጣሪ ጋር ይረዳናል። ፈጣሪ ደግሞ ብዙ ፊልሞችም ብዙ ከ10 በላይ ፊልም ሰርቻለሁ። ማስታወቂያም ከ50 በላይ ማስታወቂያ ሰርቻለሁ። የሴንሴሽን ኮንዶም ብራንድ አምባሳደርም ነኝ። አሁንምና ከምወዳቸው ፊልሞች ፌርማታ፣ አልሰጥም፣ ያልተገራ የሚሉ ፊልሞች አሉና በዛ ነው ሰው የሰራው። የወደክበትና ለዚህ ህመም የተጋለጥክበት ምክንያቱ ፊልም ነው። በምን ምክንያት ነው የወደከው? ያው እንዲህ ከዛ በፊት ያው ስፖርት እሰራለሁ። አንዳንድ ታይኳንዶም አለ፣ ታይኳንዶ አሰለጥናለሁ። እሺ፣ ሞዴሊንግም አለ። በታይኳንዶ 5 ጥቁር ቀበቶ አለኝ። ኦኬ። እና ያው ባልታመምና በመሀል ባላቋርጥ 6ኛ ዲግሪ ያገኝ ነበር። 6 ጥቁር ቀበቶና እሱም ያው ገና ነው፣ እድሜ ገና ነው፣ ብዙ እሰራለሁ። ከዛ በፊት ያው ስፖርት ሲሰራ አንዳንድ ጉዳቶች አሉ። እነዛ ጉዳቶች ግን እናል እንትን ያሉ አይደሉም፣ ጊዜ የሚሰጡ ማለት በቃ የሆነ አክል ጊዜ ትታመሚያለሽ፣ ትድኛለሽ። እና እንደ ሰበብ ደግሞ የተቆጠረው አልሰጥም ፊልም ላይ ስንቀርጽ ነው። እንደ ማዳለጥ አረገ። ድንጋይ ላይ ነው
የወደኩት። በመቀመጫ ነው የወደከው? አዎ። እና በዛን ሰዓት በቃ እንዲህ መሬቱ ተገልብጦ ነው የሚታየኝ እና እኔ ተንጠልጥዬ ምናምን ነው በቃ ብዥ ብሎብኛል እና 1000 አይነት ቀለም ነው የሚታየኝ እና እዛ ጋር አክተሮቹ ምናምን ምንድነው ኦቨር አክት የምታደርገው ተነስ ምናምን ወይኔ እኔ የለውም በቃ ከዛ በኋላ ነው በየጊዜው እንትን አልኩኝ። ከዛ በኋላ አንገቴ መዞር አቆመ ማለት ነው። በሂደት አዎ ይመስለኛል የቀረጻ ከ15 ቀን ወይ ከወደክ አዎ እና በቃ እንዲህ ነው መተኛው። ቀጣለ እንደዚህ አልዞርም ምናምን ቴራፒ አደረኩኝ፣ ለውጥ አገኘው። እዚህ ጋር ያለው አጥንት ተጣሟል ተባለ። በስመ አብ እሱ እንትን አለ። ቆይቶ ወገቤ ያዘ ማለት ጀመረ። ወገቤ ስታከም ሲጠፋ እግሬ ይመጣል፣ እግሬ ስታከም ሲጠፋ አንገቴ ይመጣል፣ አንገቴ ስታከም ወገቤ እያለ መጨረሻ ላይ ሶስቱም አንድ ላይ መጡ። አንገቴ፣ ወገቤ፣ እግሬን እና መንቀሳቀስ አቃተኝ ማለት ነው። እንደዚህ ቁጭ ብዬ ቀና ለማለት ተኝቼም ለመነሳት በቃ ፈተና ማለት ነው። በጣም ከባድ እንትን ሆነ። እስከዛን ሰዓት እጅ አልሰጠውም። የነበረኝ ብር ነበር፣ እሱን አወጣው። እሱ አለቀ። ከቤተሰብ የወረስኩት መሬት ነበር፣ እሱ ተሸጠ ለሕክምና ተብሎ እሱም ብር አለቀ። እና መንቀሳቀስበት መኪና ነበር፣ ቪትስ መኪና፣ እሱም ተሸጠ ለሕክምና። ይሄ ሁሉ ዝም ብለህ ነው? አዎ መፍትሄ የለም። ምንድነው ያው ሰው ለመዳኝ እንትን ሆስፒታል እኮ አሪፍ ናቸው፣ እዛ ትሄጃለሽ፣ አርጌ የሚሉሽ ነገር ታደርጊያለሽ። አንዳንዴ የማይገናኝ ነገር ይሉሻል እነሱ ገንዘቡን ብቻ ለማግኘት እና አሁን ላይ ያው ለሕክምና የሚወጣውን ገንዘብ ታውቂዋለሽ። በጣም ከባድ ነው። እንደዛ አለ። መጨረሻ ላይ ንብረቴን ሳጣ በቃ እጄን አጣጥፌ ቁጭ አልኩ። ባዶ ሆንክ? ምንም በቃ ለምን ስራ አልሰራም? አዎ ወጪ ብቻ ነው። አዎ የሚደግፈኝ ቤተሰብ እንትን አይደለም። በዛን ሰዓት ነው በቃ ወልቂጤ ላይ ያለኝን እንቅስቃሴ ያውቃሉ። ከድሮም ህፃን ከነበርኩበት ጀምሮ ስፖርት ማሰልጠን ከጀመርኩበት ጊዜ ጀምሮ ያለኝ እንቅስቃሴ ያውቃሉ። እንደሚያመኝም ያውቃሉ። እና አይ በቃ መሬቱን ሽጧል፣ ያለውን ገንዘብ አጥቷል፣ መኪናውንም ሽጧል፣ አሁን በቃ ታሟል እና ለከተማው ብዙ ነገር አድርጓል። ወጣቱን ብዙ የሚገርመው ነገር በጣም ብዙ ወጣቶችን ከመጥፎ ሱስ ጎትቼ አውጥቻለሁ። ስቲል አሁን ጥሩም ስልጣን ላይም ሀብትም ላይ ያሉ ብዙ ልጆች አሉና ይህንን ሁሉ አድርጓል እና ለከተማው ብዙ አስተዋጽኦ አድርጓል። ስለዚህ እኛ ቢያንስ ለችግሩ ልንደርስ እንትን ይባላል ብለው በቃ ገንዘብ ሰብስበው ታከምኩኝ እና ሰጡ። ገንዘብ ሰብስበው? አዎ። ኦኬ። እና ከዛ በፊት ወገብህ መቀደድ አለበት ነው የተባለው። ስፓይናል ተዛምፏል ዲስክ ምናምን ለቋል እና የለቀቀበት ቦታ ዙሪያው ላይ ስጋ በቅሏል። ኦኬ። እና አጥንቱ አይገጥምም እና የአጥንቱ ስጋው ተቆርጦ መውጣት አለበት ምናምን አሉ። 2-3 ቦታ ማለት ነው። በተአምር እኔ አልነካም ልሞት አልኩ። እሺ። ከዛ መጨረሻ ላይ በቃ እናት የሆነች ቴራፒስት በቃ እያለቀሰች ከኔ እኩል ማለት ነው። ስሜቱ ይከብዳል። አሁን ራሱ ያንን ስሜት ሳስታውሰው ይከብደኛል። እንደ ህፃን ነው ማለቅሰው ያንን ሲነካ። ለምን ትንሽ ቁስል ያለበት ሰው ሲነካ እንዴት እንደሆነ ያስታውቃል። እኔ ደግሞ ከአንገቴ ጀምሮ ቀኝ ፓርቲ ወገቤ፣ ቀኝ እግሬ ነበርና ያ ቦታው ተመለሰ ምናምን። በዱላ በምናምን ነበር የምንቀሳቀሰው እና መድኃኒት በጣም አደንዛዥ መድኃኒቶች ማደንዘዣ ወስድ ነበር ማለት ህመሙ እንትን ስላለ መርፌ ራሴን በራሴ ምናምን ወጋቸው ነበሩና በዱላ መንቀሳቀስ ጀመርኩ። የሆነ ሰዓት በቃ ቤት ምናምን እንትን ስል እንትን አልኩ፣ ዱላውንም ተውኩት። በቃ መንቀሳቀስ ጀመርኩና ያው ስራ ምናምን ደግሞ አንዴ እኛ ሙያ ላይ ታውቂዋለሽ፣ ትጠፋ አንድ ሰው የተወሰነ ጋፕ ከጠፋ ትረሻለሽ እንትን አይደለም። በቃ ስራም በቃ አለው ፊልም መስራት ጀምሬያለሁ። አሰሩኝ ምናምን ማለት ጀመርክ? አዎ። እና እንደዛም የሆነ አንዳንድ ቀረጻ ላይ ራሴን ስቼ ወድቃለሁ ብዙ ቦታ።
እየሰራው ማለት ነው። ለምን የዚህ ህመም በጣም ሲያመኝ መድኃኒት ወስዳለሁ። ያ መድኃኒት ያደነዝዘኛል እና ያው ነርቭ ከልብ ጋር ምናምን ይገናኛል እና በቃ እንትን ይላል፣ ልቤን ያደክመኛል፣ ራሴን በጣም እንትን ይለኛል፣ ያኔ እወድቃለሁ። ህመሙ ደግሞ እኔ በባህሪ ምን አለ መሰለሽ የሆነ አጠገቤ ያለውን ሰው ማስጨነቅ ስለሚመስለኝ እንዴት ነው አመመ በጣም ያመ እግዚአብሔር ይመስገን ምናምን ነው እያመመኝ እየሳኩ ነው የማወራው። እና በዚህ መካከል ደግሞ አንዳንድም ያው የማይረዳሽን ቤተሰብ አለ። ለምንድን ነው የምተኛው ምናምን አይነት ነገር። ግን ያው የሰው ልጅ ወዶ ተኝቶ አይውልም፣ የራሱ የሆነ ምክንያት አለውና ከዛ ያው ተኝቶ መዋሉ ደግሞ አስቢው ብዙ መስራት ባለብሽ ሰዓት እንደዚህ መሆን ይከብዳል በጣም። እና ሰዎች እንትን አይሉም፣ አይቀበሉም ነው። ወደ ስንፍናም የሚያመጣው አለ ነው። አዎ ያው ካለመረዳት መሰልቸት፣ አንዴ መሰልቸትም ይሆናል፣ ካለመረዳት ነው ስሜት። እኔ ደግሞ ቤተሰብን ማስጨነቅ አልፈልግም። በቃ የሆነ በጣም እያመመኝ ቀለል አድርጌ ነው አይ ትንሽ ራሴና ምናምን ነው የምለው። ፔኑ ግን ከባድ ነው። ፔኑን አሁን አንቺ ታውቂዋለሽ። የወገቡን በጣም አሞሽ ነበር ስለነበረ ህመሙን ታውቂዋለሽ። እና አሁን ለኖርማል ሰው ባስረዳው ፔኑ ፊል ሊያደርገው አይችልም። አንቺ ግን ያው ተሰቃይተሻል፣ አይተሽዋል፣ መራመድ እስኪያቅትሽ በሰው ተደግፈሽ መሄድ እስክትችይ ድረስ። እኔ ግን ያው በሰዓቱ የሚደግፈኝ ሰው የለም። እዚህ ነበር የምኖረው። ብቻህን ነበርክ? እኔ የምኖረው ብቻዬን ነው። እና የሆነ ወቅት በጣም ከባድ ነበር። ወደ ሽንት ቤት ምናምን ለመሄድ እዚሁ ከዚህ እንደ ቢሮሽ ይሆናል 20-30 ደቂቃ ይፈጅብኛል። ያቅታል መራመዱ? ሰው የለም። ማን አለ? ብቻዬን ነው የምኖረው። እንደገና ተቀምጬ ደግሞ ለመነሳት እንደገና ሌላ ሰዓት ከባድ ነው። ለምን ልክ እንደዚህ ተቀምጬ ተጠቅሜ ለመነሳት ይሄ ይቆልፋል፣ ወገቤም እንትን ይላል። እና ሌሊት ላይ ተኝቼ እግሬን ዘርግቼ ከተኛው ለማጠፍ እቸገራለሁ። አጥፌ ከተኛው ደግሞ ለመዘርጋት እንደዛው ነው። ህመሙ በጣም በቃ ከምነግርሽ በላይ ማለት ነው። ያንን ህመም ደግሞ ወይም ያንን ስሜት ሌላ ሰው እንዲጨነቅ አልፈልግም። ለራሴ በቃለሁ ብዬ ዝም እላለሁና ታውቂያለሽ፣ እንደዚህ አይነት ህመሞች ደግሞ ሙሉ ለሙሉ ነቅለው አይጠፉም። ከተለው ጥንቃቄ ይፈልጋሉ። እንትን ጋፕ ይሰጥሻል እንጂ 2-3 ቀን ደህና ልትሆኝ ትችያለሽ እንጂ ሙሉ ለሙሉ ልክ ሌላ በሽታ ታከመሽ ደህና እንደምትሆኝ ሙሉ ለሙሉ ነቅሎ አይጠፋም። እና አንዳንድ ሰው ያው የማይረዳው ነገር ይሄ ነው። አሁን ታዲያ ይሄኛው የሚሉ ሰዎች እንግዲህ እየቆየ ሲመጣ ችግር ያመጣል የሚሉት ምንድን ነው? አንተ ቼክ ታደርገዋለህ በየጊዜው? እንግዲህ ደግሞ እንዲህ አይነት ነገር ፎሎ አፕ ያስፈልገዋል። አደርጋለሁ። ያው እንዲህ የጊዜ እንትኖች አሉ። በዛ መካከል ያው ቼክ አድርግ በሚባልበት ሰዓት አደርጋለሁ። ምርመራዎቹም ውድ ናቸው እና አሁን በቅርብ እንደዚሁ ቼክ አፕ አድርግ ተብዬ ነበረ እና ለ3 ወር ቴራፒ ማድረግ ለ90 ቀን ማለት ነው ቴራፒ ማድረግ አለበት ተባልኩ። የአንድ ቀን ክፍያ 3500 ብር ነው። ከባድ ነው። እና ወደ 300-400 ሺህ አካባቢ ነው። እና እኔ ዝም ብዬ በቃ ማታ ረጅም ጊዜ ስላለኝ እቤት በባዝሊም እምነትም ምንም እያረኩኝ ነው ራሴን። ታሸዋል ሰው በሙቀት ምናምን ትሪት አድርጓለሁ። አንዳንዴም ፉል ውሃም አንዳንድ ነገሮች እንትን እላለሁ። ያው እጅ ላለመስጠት ማለት ነው። እና ያው ዶክተሮችን ፍቃድ ጠይቄ አሁን ስፖርት ጀምራለሁ ብያለሁ። ቀለል ያለው የዋና ምናምን እሱ ሊረዳህ ይችላል። በጣም ለምን የእግር መንገድ ራሱ በፊት 25 ኪሎ ሜትር 20 ኪሎ ሜትር በእግሬ ፉት ነው የማደርገው። አሁን ከዚህ እዛ ጋር ለመሄድ ይጨንቃለሁ። ሙቀት በሙቀት በጣም ደክማለሁ ምናምን የለም። በፊት የነበረው እንትን በፊት 10-20 ኪሎ ሜትር እንወጣለን እንደ ቀልድ። ወጣት አሁን ያ ነገር የለም። ግን ገና ነው እና በጣም ይከብዳል። እኔ ምንድነው በቃ ለሰው ልጅ ይሄ በሽታ አይስጥ ለጠላትም አይስጥ። የእውነት አይስጥ። አንዳንዶቹ ታመው እኔን የሚጠይቁኛሉ ማለት እንደዚህ ታማሚ ዲስክና የነርቭ ታማሚ ነኝ እና ምን ላድርግ ይሉኛል።
የኔን ህመም ረስቼ እነሱን ነው ስለነሱ ነው የሚጨንቀኝ። ለምን አውቀዋለሁ። ገብቶሃል? አውቀዋለሁ ስሜቱ ምን ያህል እንትን እንደሚል ማለት ነው። እና ለሕክምና አንድ ሆስፒታል ሄጄ ዶክተሮች ተባብረው ከሌላ ሆስፒታል መጥተው ነበር እኔን በነፃ እንትን ለማከም በቃ ትሪት ሊያደርጉኝ ማለት ነው። እና ማነው የሚያግዝህ? ማነው ምግብ የሚሰራልህ? ማነው ምናምን? ማንም የለም አልኳቸው። አንደኛው ዶክተር አለቀሰ። እዛው በቃ ተረበሸና ወጣ፣ እኔ ሳወራ ማለት ነው። እና ተመልሶ መጣ። እኔ እንኳን እንዳንተ መሄድ አቅቶኝ አይደለም ጉንፋን አሞኝ እናቴ አባቴ አጠገብ ከሌሉ የሞትኩ ይመስለኛል ምናምን አለ። እኔ ምንም አልመሰለኝም። ለምን ከልጅነቴም በቤተሰብ ጉዳይ የለመድኩት ነው የኖርኩበት። ለብቻ ብዙ አመት ኖር ያለውና ብቻ ከባድ ነው። አሁን ቤተሰብ እንግዲህ አለመኖር በራሱ ችግር ነው። እኔ አንተሽ ቤተሰብ እጅ ላይ አላደክም እንዳለ መረጃ ከሆነ አይ ቲንክ በ7 ዓመት ነው ቤተሰቦችን ሙሉ ያጣው። እስቲ እንሂድ ወደኋላ እናወራ። በጣም ከባድ መጥፎ ማለት በቃ ሳስበው ፊልም ነው የሚመስለኝ። በጣም ከባድ ነበር እና ፋዘር በጣም ጥሩ ሰው ነው። እንደዚሁም ጥሩ ስልጣን ላይ የነበረ ሰው ነው እና በጣም በእንክብካቤ ነበረ ያደግነው። ስንት ናቸው? በአጠቃላይ 5 ነበር ልጆች። ስንት ሴት? 4 ሴት፣ አንድ ወንድ። አንተ ብቻ ነህ? ታላቅ እህቴ አለች አሁንም፣ እኔ ሁለተኛ ነኝ። እና ፋዘርና ማዘር እያሉ አንድ የመጨረሻ ልጅ ሞተች። በህይወት እያሉ? እሺ። እና አንድ አጎት ነበረኝ የፋዘር ወንድም፣ በጣም የምንወደው እኛ ጋር ነበረ የሚኖረው እና እሱ ከሰው ተጣልቶ በመሳሪያ ተመቶ ሞተ ወዲያው። ያኔው ሞተ ማለት ነው። እሺ። ፋዘር እዚህ ነበር፣ አዲስ አበባ ነበር። ሲመጣ በቃ ወደቀ። ከዛ እሱ በሞተ በ10ኛው ቀን ደግሞ ፋዘር በልብ ድካም ሞተ። በስመ አብ። ፋዘር በሞተ የፋዘር ለቅሶ እንደወጣ የፋዘር ታናሽ ወንድም ሞተ። ምንድን ነው? በቃ አይታወቅም። እሺ። ከዛ የፋዘር ወንድም እንደሞተ እንደገና የፋዘር አባት ሞተ፣ አያቴ ማለት ነው። ከዛው እናቴ ሞተች። ይሄ በሆነ በ2 ዓመት ውስጥ ማለት ነው። እሺ። ከዛ 2 እህቶቼ ሞቱ። ሁለቱም ተከታትለው ኦልሬዲ 1 ዓመት ምናምን ጋፕ ነው። እና እየታመሙ ነው ወይስ ምንድን ነው? በቃ ትንሽ ህመም ነበራቸው። ይሄን ያህል አይደለም፣ የሚገል አይደለም። ግን በቃ ያው የፈጣሪ ስራ ነው። በፈጣሪ ሞት አንዴ ነው የገባው ቤታቸው ውስጥ። እና 2 እህቶች ሞቱ። እንደገና አያት ነበረች፣ የእናቴ እናት፣ እሷም ሞተች። ሁለታችሁ ቀራችሁ? እኔና እሷ ብቻ ቀረ ማለት ነው። ቤተሰብ በተራ ሲሞት ያው የኔስ ቀን መች ነው ምናምን ብልሽ ነው ያስፈራል አይደል? እና የሆነ በቃ በህይወቴ ልረሳቸው የምፈልጋቸው ነገሮች አንደኛው ይሄ ነው። ግን ያው ከውስጥሽ ማውጣታችን የሆነ እያደረ በዓል በመጣ ቁጥር እኔ አሁን ነው እንደው የተሻሻልኩት። እህቴ ልጆች ወልዳ ምናምን በቃ ቤተሰብ ከመሰረተች በኋላ ነው እንትን ያልኩት እንጂ በፊት በዓል በመጣ ቁጥር በቃ ለእኔ በጣም መጥፎ ጊዜ ነው። መጥፎ ጊዜ ነው። ለምን እኛ ቤት በዓል ሲመጣ በቃ ደስ ይላል በጣም። ፋዘርም ይመጣል ምናምን። በተለይ መስቀል ሲከበር እኛ ቤት በቃ ሰርግ ነው። የጉራጌ መስቀል እኮ በጣም በቃ ሳምንት 10 ቀን 15 ቀን ነው መስቀሉ። ጎረቤት ሙስሊም አሉ 2-3፣ ለነሱ ስጋ ይገዛል። አባት ነው የሚያደርጉት። ስጋ ይገዛል። እኛው ክትፎ ስንበላ እነሱም ራሳቸው ያዘጋጁና እዛው አንድ ላይ የወደረ ይባላል ጅባ ላይ ቁጭ ብለን ነው የምንበላው። ህዝቡ እንደዛ ነው ያደግነውና ይሄ ነገር ደግሞ እንደዚህ ለምደሽ የቤተሰብ ቁጥጥር በዛን ሰዓት ሞት ምንድን ነው የሚባለው ነገር አታውቂም። ስንት 7 ዓመት ነው? አላውቅም። በዛን ሰዓት ፋዘር ሲሞት ወደ 7 ዓመት ነኝ። ሁሉም እስከሚያልቁ ቢያንስ 9 ዓመት ምናምን ሆነ። 9 ዓመት አካባቢ 9 ተኩል በስማ ነኝ። እና ያኔ በቃ ዝም ብዬ የሆነ ፈሪ አይናፋር ምናምን ነገር ነበርኩኝ። ትምህርት ቤት አልናገርም፣ ጎበዝ ተማሪ ነበርኩ ምናምን። ሰፈር ስፖርት ታላላቆቻችን ሲሰሩ አይቼ እኔም ስፖርት ጀመርኩ። ልክ ይሄ ነገር ሞት ምናምን እንትን ካለ በኋላ
ብዙ ሰው የራሱ የሆነ አመለካከት አለ። አሁን አንዳንድ ሰው ሲደብረው ወይ ሲከፋው ወይ ሲናደድ ሮጦ መጠጥ ጋር ጫት ጋር ሌላም ነገር ይላልና እኔ ስከፋ ስፖርት ላይ ነበር ጊዜ መደበቂያ አድርገው በቃ ረጅም ሰዓት እና ያ ነገር ለወጠኝ። ከዲፕሬሽን ከጭንቀቱ ከሀዘኑ ወጣ። በቃ ከሀዘኑ አንዳንዴ አልቅሰሽ ማይወጣልሽ ነገር አለ። አንደኛ ሰው ሲያለቅስ እኔ ቁጭ ብዬ ነበር ማየው። ሁሉም ስሜቱ የተጎዳሁት እናቴ ከሞተች በኋላ ነው። ለምን በጣም ለሷ በጣም ቅርብ ነበርኩ። ቅርብ የሚባል ሽንት ቤት ስትገባ ተከትያት ደጅ ቆሜ ነው የምጠብቃት እያወራችኝ ምናምን። መስሪያ ቤቷ እዛው ከትምህርት ቤት አጠገብ ነበር። ኦኬ አትለያዩ። በቃ የትም ትሄድ እኔ ያለው ኧረ ተይ ይህን ልጅ እንደዚህ አታርጊው ጥሩ አይደለም ይሏታል። እሷ ስትሞት የሰፈር እናቶች ለእኔ ነው ያለቀሱት። በቃ ይህን ልጅ በቆም ገደልሽው ምናምን ብለው ማለት ነው። ለምን ከባድ ነው። እና በቃ ሰው ሲመጣ ከዛ በኋላ እናቶች ነጠላ ለብሰው ምናምን ሲመጡ እሷን ነው የምፈልገው። የሚገርምሽ ነገር አለች ብለህ ነው የምታስበው? ትመጣለች ብዬ ነው የማስበው። በቃ ሴቶች ሲመጡ እንትን እላለሁ እና ቤተሰብ የለኝም ብዬ አልባለኩም። መጥፎ ነገር ውስጥም አልገባሁም። ራሴን በራሴ እያስተዳደርኩኝ እንትን አልኩኝ። አሁን ላለሁበት ደረጃ እንትን አልኩና በዓል ሲደርስ በጣም ያመኝ ነበር። በቃ አጨናነቅ ነበር። ጎረቤቱም ምኑም ሀገር ቤት ድግስ ነው ኃይለኛ። በቃ የማየው ነገር ያሳመመኝ ነበርና እኔም እንደምሞት ነው ማስበው። በቃ በጊዜው በሆነ ጊዜ በቶሎ የሆነ ጊዜ እንደምሞት ነው ውስጤ የሚነግረኝ። ለምን ቤተሰቦች ተራ በተራ ስላለቁ ሞተው አይቻለሁ። ከዛ በኋላ ነው እህቴም በጣም ሀዘን ውስጥ ገባች። እሷም ተጎዳች። ከዛ በኋላ እሷም ከሚወዳት ሰው ጋር ፍቅር ጀመረች፣ ትዳር ጀመረች፣ ልጆች ወለደች። ልጆች በምትወልድበት ሰዓት በቃ እኔም ትኩረቴን እነሱ ላይ ልጆች ላይ አደረግኩና ያ ነገር ልጅ እየወለደች አሁን 4 አድርሳለች እና እየወለደች ሲመጣ እኔም ስሜቴ ቤተሰብ የለኝም የሚለው ነገር ቤተሰብ አጥቻለሁ የሚለው ነገር በእሷ አገኘሁት እንደገና ማለት ነው። እና ልጆቿ ከምነግርሽ በላይ ማለት እነሱ እንትን ከሚሉ እኔ ባዶ እግሬ ብሄድ ደስ ይለኛል። የሆነ ነገር ሰው ላይ አይተው የሆነ ነገር ካሉ ምንም ይሁን ምንም ስልኬም ሽጬ አደርጋለሁ። በቃ ከሌለኝ ለምን እኔ ያሳለፍኩትን ላይፍ እንዲያሳልፉ አልፈልግም። እና ለዛ በእነሱ እንደማልጨክን ታውቃለች ሲስተሪ እና እንዳትጠይቁት ምናምን ብላ ትቆጣለች። አታስጨንቁት በቃ ተውት ምናምን ነው የምትለው። እኔ ደግሞ አይቼ የሆነ ነገር ጫማ ትንሽ ከተቀደደ ወይ ልብሱ ትንሽ ከተቀደደ ሮጬ እጄ ነው አምጥቼ ገዝቼ የምሰጠው። እሷ ደግሞ በቃ ይበቃቸዋል ያላቸው ይበቃቸዋል ነው የምትለው። እኔ ደግሞ ውስጤ አይረካም። ኖሮኝ ይበልጥ ባረግ እነሱ ሲደሰቱ ማየት ነው ለእኔ የሚሰጠኝ ደስታና ያንን ጊዜ ሳስበው በጣም የእውነቱ በጣም ነው የምረበሸው። ስለሆነ ነፍሲ ማረናል በጣም እንደዚህ የተሸከምክም አትመስልም ሲያዩክ። የሰው ልጅ ግን ውስጡ በጣም ከባድ ነው። የማይዘው ነገር የለም። አሁንም ስታይ እኮ የታመምኩኝ አትመስልም። ግን ደግሞ እግዚአብሔር ብለስ እግዚአብሔር በጸጋው ስላለበሰ እኮ ነው። ይሄ እኮ ባይዘው ጸጋ ነው። አመስጋኝ ስለሆነ ለዛ በቃ ርቦኝ በቃ ካልመሰለኝ አልበላም። ርቦኝ በቃ ኪሴ ውስጥ 1 ብር የለም ካልመሰለኝ ሰው ቢጋብዘኝም አልበላም። በቃ ጠግቤያለሁ ብዬ ነው ራሴን እንትን አለምና ሁሌም ነፃ ሆኜ ንጹህ ሆኜ እንደምታይ ንጹህ ሆኜ ታጥቤ ያለኝን አታጥቤ ንጹህ ሆኜ ፀጉሬን አበጥሬ ጫማዬን ሁሉ እየወጣለሁ። ሰው ሲያይሽ ደግሞ ያው የደላሽ ነው። ሰውነትም አያሳጣም። እና ምን ይሰማሃል አሁን ላይ? እንግዲህ ከዛ በኋላ አለፈ። ነፍስ ይማር። የእውነት ከልቤ ነው ያዘንኩት። በጣም ልብ ይነካል። ከባድ ነው። ይህን ነገር ያሳለፍክም አይመስልም ሲያዩክ። እግዚአብሔር ግን ጥናቱን ሰጥተዋል። በጣም ደስ ይላል እሱ መሆኑ በራሱና አገር ቤት መስቀል አሁንም አለ። መቼም መስቀል ሁሌም አለና
ከትጋ ተርፋችኋል። እንኳን እድሜያችሁን እግዚአብሔር ቀጠለላችሁ። አንተንም እንኳን ቀጠለልህ። የትንም ጠብቆ እንኳን አበዛልህ። ወደፊትም በደንብ ያብዛት። አንተም ትበዛለህ ወደፊት እግዚአብሔር ይፈቅዳል እግዚአብሔር። እና አሁን እንግዲህ ሰርፕራይዝ ይኖረኛል። የማታስበው ሰርፕራይዝ አለኝ። እንግዲህ ተቀበላል። ሰርፕራይዙ ይምጣ። ደስ ይላል። ጤና ይስጥልኝ። ሰላም ለዚህ ቤት ብለናል። እንዴት ናችሁ? ሰላም ነው ገኒ? አዎ በሚገባ ሰላም ነው። እግዚአብሔር ይመስገን። ኬክ መጥቶልሃል። እንዴት ነህ? ሰላም ነው። አንተ እንዴት ነህ? ዲኤምሲ ካምፓኒ ውስጥ የሚሰራ ባለሙያ ነው። ሰላም ነው አለን። እግዚአብሔር ይመስገን። ግራ ገባህ አይደል? እንዴት ነሽ? ተነጋገርንና ከዲኤምሲዎች ጋር በጣም ወደውሃል። እንዴት እንደሆነ አላውቅም። ኦኬ ጥሩዎች ናቸው በጣም እውነት። አዎ ለእኔ ብዙ ነገር ነው እያደረጉልኝ ያለው። ኦኬ እኔ ድንገት ነው የደወሉልኝ። እኔ የትኛው ሹክ እንዳለቻቸው አላውቅም። እንደሚመጣ እውነት ነው። የትኛው ወፍ እንደሆነች አላውቅም። ብቻ እንደዛ አሉኝና ምንድን ነው ያለው ነገር? ዲኤምሲዎች ጥሩዎች ናቸው በጣም ለእኔ ብዙ አይነት ድጋፍ እያደረጉልኝ ነው ያሉት እና ስራ የለመደ መንቀሳቀስ የለመደ ሰው ቤት ተኝቶ ሲቀመጥ ያው እንትንሽን ታስቢያለሽ፣ በሽታሽን ነው የምታስቢው። ስትንቀሳቀሽ ይቀንሳል እና ያ ነው እና በእኛም ሙያ ደግሞ ታውቂዋለሽ፣ አንድ ሰው ትንሽ ከፊልሙ ወይም ከማስታወቂያው ከራቀ በቃ ወይ ሞቷል ወይ ሙሉ ለሙሉ አቁሟል ወይ ከሀገር ወጥቷል ተብሎ ነው እንትን የሚሉት እና እኔ ጋር የሚመጡት በሰዓቱ የሚመጡት የነበሩ ፊልሞች ብዙም ደስ የሚሉ አልነበሩም። ስክሪፕት ይመጣ ነበር የነ ቶሎ ቤት አላ አነበብከው በቃ ነገ ቀረጻ እንጀምራለን ምናምን። በዛን ሰዓት ብር በጣም ያስፈልገኛል። ለብር ብዬ ግን እንትን አለለም እና በአንድ ወዳጅ አለች መቅዲ ትባላለች እና እሷም ሁሌ በቃ ስለኔ በጣም ትጨነቅ ነበር። ሎየር ነች፣ የህግ ባለሙያ ነች። በጣም እና እሷ እንትን ስትለኝ በቃ ስራ እየሰራሁ እንዳልሆነ ምናምን እንትን ስትል በቃ እሷ ነች ሞር ከዲኤምሲ ጋር ያለው ነገር እንትን ያለችኝ። ከዛ በኋላ ደግሞ የሚገርመው ነገር ቢሮ ጠርተውኝ በጣም ደስ በሚል በፍቅር ከሚገርመው ነገር ማለት ነው እና ብዙ በቃ እኛ ያለንልህ አይነት ነገር ከዛውን ከነሱም ጋር አሁን ኦልሬዲ ስራ ጀምሬያለሁ ማለት ይቻላል። አንዳንድ ማስታወቂያዎች በሚቀጥለውም ደግሞ በሂደት የነሱ አምባሳደር እንደሚያደርጉኝ በዛ አውርተን ኦልሬዲ በጣም ብዙ እየደገፉኝ ነው። ተኝቼ እንዳሉል ህመሜን እንዳላስብ በቃ ይሄ ነው የማልለው ብዙ አይነት ድጋፍ እያደረጉልኝ ነው ያሉትና በእውነት እኔ ከጠበኳቸው በላዮች ናቸው። በጣም አለቅም ብሎ እኮ ነው አሁን ትክክል የመጣው እሱ። ኬኩም ስጦታው በጣም ደስ ብሎኛል። እሺ ምንም እናመሰግናለን። እንኳን መጣ። ስቶሪን እንግዲህ ያውቁታል እነሱ ይሰምቱታል። ሞር በስቶሪክ በጣም ተመስጠዋል። ያው እኔም ተመስጬ ስሰማ የነበረው የቅድሙ ስቶሪ ኦልሬዲ እነሱ ስለሚያውቁት ነው ወደዚህ መምጣትም የፈለጉት። ሊበረታታ ይገባል። ሰዎች ከጎኑ ሊቆም ይገባል። ከጎኑ ከሚቀሙ ሰዎች መሀል ግን አንዱ ዲኤምሲ እንዲሆን ስለምንፈልግ የሚል ነገር ነው። ሌሎችም ሰዎች ማገዝ የሚፈልግ ሰው ማገዙ እንዳለ ሆኖ ማለት ነው እና ግን በዋናነት ዲኤምሲ ሪልስቴት ከጎኑ ነው፣ እኛ ከጎኑ ቆመናል ብለው ነው የመጡትና ምንድን ነው ሲያሳስባቸው? እሺ በመጀመሪያ ያው በጣም አመሰግናለሁ ገኒ። ስሜ ያው ሚኒሊክ ደሳለኝ እባላለሁ። የዲኤምሲ ሪልስቴት ሴልስ ሱፐርቫይዘር ነኝ። ስለዚህ ያው ዲኤምሲ ላይ ምን አለ መሰለሽ ሰው ሲቸገር ቤት ብቻ አይደለም ድርጅታችን እየገነባ ያለው ሰውንም ጭምር የሰውንም እልም ነው እየገነባን ያለ ነው እና ብዙ ቤተሰቦችን በመርዳት ብዙ ቤተሰቦችን በማገዝ በደንብ እንታወቃለን ማለት ነው እና ያንተነ ታሪክ በጣም የሚያሳዝን በጣም ልብ የሚነካ በጣም ልብ የሚሰብር ነገር ነው እና እንደዚህ አይነት ሰውን ደግሞ ማገዝ ግዴታ ነው። ኢትዮጵያዊነትም ነው ካልቸራችንም ሁሉ ነገር የሚፈቅድ ነገር ስለሆነ ብለን ነው ወደዚህ የመጣ ነው
እና በዚህ አጋጣሚ ግን አንቺ ሳላመሰግን አላልፍም። ምክንያት ሆነሻል። በቃ ቢያንስ ብሪጅ ሆነሽናል እና እግዚአብሔር ይስጥልን እንላለን። ልጆችሽን ይባርክልሽ እግዚአብሔር አምላክ ይጠብቅሽ ብያለሁ። ማመስገን ግድ ነው። እውነት ነው። የሙያ አጋሬ ነው እንደዚህ ከሚታይ አሁን ዛሬ ወፍሮ እንግዲህ ህመም አውቀዋለሁ። ባይዘው የወገብ ህመምን ምናምን የጀርባ ህመምን ዲስክን ምናምን በደንብ አውቀዋለሁ። እኔ ላይ የነበረ ነገር ነው። ተቀምጬ ማገራት ወፍሮ አውቀዋለሁ። ጭንቀቱን ዲፕሬሽኑን በጣም አውቀዋለሁ። በጣም ፊል አደረገዋለሁ። አንተ ያለው ቅድም ያጫወተኝ ታሪክ የእውነት ነው። በጣም ያለፍኩበት እንደው በአንተም ልክ ባይሆን አልፌበታለሁ እና ትንሽ እንደዚህ ተቀምጠ ስላየሁ እንኳን በጣም ደስ ያለኝ እግዚአብሔር በሚያውቀው በጣም ደስ ብሎኛል። ትልቅ ስራ መስራት ትችላለህ። ገና ልጅ ነህ። እንደውም እድሜን ከፍ አደረገብህ። ሰውነት ይመለሳል። ጊዜ አለው። ባይዘው እኔ ምን ተስፋ አደርጋለሁ በህይወት እኔ በራሴ ስላየሁ ነው። እዚህ ጋር ኢንተርቪው አድርጌ እንግዳ የሚረዱ ሰዎች የእውነት ኢንተርቪው አድርጌያቸው ከዛ እንዴት አድርጌ ነው የምንቀሳቀሰው? አንድ ሰዓት ተቀምጬ እንደማልችል ያውቃሉ። ሁሉም አይኔን ያዩ እዛ እዚህ ጋር ያለው ሰው በእኔ ምክንያት አመማት እንዲል አልፈልግም። ምንም እሺ በቃ ገኒ ምናምን ስለኝ እንዲህ ለማለት ይከብደኛል። እዛ መጥተው ሲደግፉኝ አንድ እንግዳ ነበር አለቀሰች። አንድ ሎየር ነው በጣም እግሩ ታሞ ለኔ ብለሽ ስቅስቅ ብሎ አለቀሰ ማለት ነው። ከዛ ብድግ አድርጎኝ እንዴት አድርጌ ልራመድ ቀየጎተቱ ያስገቡኝ ተደጋጋሚ ያውቃል አላቋርጥም ብዬ በጣም እምነት ጸበል ቅባ ቅዱስ እያደረኩኝ ከፈጣሪ ጋር በጣም እየተገናኘሁ እግዚአብሔር ይመስገን አሁን እንዲህ ይሄን ጫማ ለማድረግ በጣም ከባድ ነው። ብዙም ለነገሩ እኔም ደፍሬ ብዙ አልሄድበትም። እንግዲህ በፍላት ጫማ ነው ያው የሚሉኝን ነገር ፕራክቲስ እያደረኩኝ እግዚአብሔር ይመስገን አሁን ደህና ነኝና አንቺ ይሻልሃል ብዬ ተስፋ ነገ ሌላ ቀን ነው ቢያንስ ቆመሃል። በጣም ደግሞ ተስፋ አድርግ እግዚአብሔር በጣም ይሆናል። ድንገት እንዴ አለ እንዴ ነው ምንኛል ሁሉላለሁ አንዳንዴ መድኃኒን ራሱ ማመን ያቅተኛል። ያ ጊዜ እንዲመጣለት በጣም እመኛለሁ። ይሆናል። እኔ እንኳን አሁን ወገቤ እንኳን ደህና ነኝ። አሁን የሚያመኝ እግሬ ከወገቤ እስከ ጉልበቴ ያለው እና ህመሙ ያው ታውቂዋለሽ አይነገርሽ ከባድ ነው እና ያው ከዛ ህክምና ላይ ነው እሱ ያለው። ህክምና ጀምሬ ነበረ። አቋረጥኩኝ። እንግዲህ አሁን እግዚአብሔር ከፈቀደ አሁን ጀምራለሁ ብያለሁ እንደ አዲስ። አሁን ከዴሚሲዎች ጋር አሁን ስትሰራ እንግዲህ ዴሚሲ የተለያዩ ቤቶችን ይሸጣሉ። በስንት መኝታ ነው ይሸጣሉ? አሁን ስለሱም ትንሽ ልወቅና ትንሽ እዛ ጋር የሚሰራውን ነገር ደግሞ ማወቅ ፈልጋለሁ። እውነት ነው። ስትለኝ ምን እውነት ነው ያስረዳኝ ስለ ዴሚሲ አውቀዋለሁ። ኦፍኮርስ ግን ተመልካች ይወቅ። መልካም የሱ አድናቂዎች፣ የሱ ወዳጆች፣ የሱን መዳን የሚፈልጉ የሱን መስራት የሚፈልጉ የሱን መቆም ሰክሰስፉል ነው የሚፈልጉ ብዙ ሰዎች አሉ። በኢትዮጵያ ባያችም አሉ። ቢፈልጉ ደግሞ ማገዝ የሚፈልጉ እውነት ነው መድኃኒት ላት የሚፈልጉ የሚሉ ይኖራሉ። እንደው ለኪሲው ነገር እናድርግ የሚሉ ሰዎች ይኖራሉ። እንወቀውና እዚህ ጋር እየሰራው ደግሞ ሰዎች ከጎኑ እንዲቆሙ እፈልጋለሁ። ከእናንተ በተጨማሪ ዴሚሲ ምን ላይ? ኦኬ መልካም ጥሩ ጥያቄ ነው። ያው ዴሚሲ ስንል ያው ብዙዎች ያውቁታል። ትልቅ ካምፓኒ ነው። አብሪቬሽን ነው ዳንኤል ማሞ ኮንስትራክሽን ማለት ሲሆን በኮንስትራክሽኑ ላይ ለ30 ዓመታት ቆይተናል። በጣም መንገዶች ላይ ሰርተዋል። በዩኒቨርሲቲ ደረጃዎች አረማ ዩኒቨርሲቲ ላይ ጥሩ ዶርሞችን በመስራት ይታወቃል። ሌላ ደግሞ አስቸጋሪ መንገድ ነው ከወላይታ ሶዶ አርባ ምንጭ መንገዶች በጣም ዳገታማ ቁልቁለታማ ብዙ ኮንትራክተር ገብቶበት ብዙ ድርጅቶች ገብተው ጥለው ነው የወጡት መስራት ከብዷቸው ማለት ነው። ዴሚሲ ግን በጥራት በኳሊቲ ሰርቶ ያን መንገድ ቆንጆ አድርጎታል ማለት ነው። አሁን ደግሞ ማርኬት አሊስ ሰርተን እዚህ ለው መብራት ላይ መስቀለኛ ቦታ ላይ አፓርታማ ቤቶችን እየገነባ ነው። እነሱ አላስረከባችሁም ገና ነው? አሁን አንደር ኮንስትራክሽን እኛ ጋር ምን አድርገናል? ያው በኮንስትራክሽን ሂደት እየሰራን ያለ ነው እና የ2 ዓመት ተኩል ፕሮጀክት አለ፣ የ3 ዓመት ፕሮጀክት አለ እና የ1 ዓመት ተኩል አለ። ስለዚህ ከ1 ዓመት ተኩል በኋላ የምናስረከበው ቤቶች አሉ። ከ2 ዓመት ተኩል በኋላ እና 3 ዓመት በፊዝ እየከፈለው ማለት ነው። አሁን አንተ ነህ የሚሳተፍበት ወይ ደግሞ እንዲሸጡ የሚያደርጋቸው ቤቶች አሉ? የ3 ዓመቱ ላይ መሳተፍ ይችላል። ሁሉም ላይ መሳተፍ ይችላል። ሁሉም ላይ መሳተፍ ይችላል። ሁሉም ላይ ሳፖርት ማድረግ ይችላል። ግን ምን አድርገናል እኛ ብዙ ነገሮችን አድርገናል። አሁን ካየሽ ብዙ ጊዜ ከሰማሽ ማርኬቱ ላይ ርዕስ ሲባል ከባድ ነገር ይመስላል። እኛ ጋር ከስቱዲዮ ጀምሮ አለ። ባለ 1 ስቱዲዮ አለን። ባለ 1 69 ካሬ አለን። ባለ 2 ከ121 ካሬ ጀምሮ አለን። ባለ 3 ደግሞ ከ139 ካሬ ጀምሮ አለን። እነኚህ ሁሉ ሽያጭ ላይ ናቸው። ቅድመ ክፍያዎቻችንም ከ8% ጀምሮ ማለት ነው። ቅድመ ክፍያ ግን በአንተ በኩል ሲመጡ ሰዎች ምንድን ነው የሚያገኙት ነገር? እሱን ኮንታክት አድርገው ሲመጡ እሺ፣ በአንተ በኩል ለሚመጣ ምን አድርገናል እኛ ዲስካውንት አድርገናል። ለ20 ቤቶች ወይ ደግሞ ለ20 ደንበኛ ዲስካውንት አድርገናል። ያ ያደረግነው ምንድነው 40% ቅናሽ ማለት ነው።
በሱ ስለመጡ እሱም ሰፖርት ለማድረግ እሱንም ማገዝ ስላለብን እሱንም በብዙ ነገሮችን በስራ በምንም ማገዝ ስላለብን ያን አድርገናል። ለ40 በመቶ ቅናሽ አድርገናል ማለት ነው። በሱ በኩል የተለመደው እንግዲህ ያው አንድ ድንጋይ ለሁለት ወፍ የነበረውን እኛ ምን አድርገናል? አሁን አንድ ድንጋይ ለሶስት ወፍ አድርጌዋለሁ ማለት ነው። ምን ማለት ነው? አንድ ድንጋይ ለሁለት ወፍ የነበረው አንድ ድንጋይ ለሶስት ወፍ ሆኗል። ተረቱ ሲል በምንድን ነው ያልኩሽ? አንደኛ ያደረግነው ምንድን ነው? 40 በመቶ ለደንበኛ ቀንሰናል። ስለዚህ ደንበኛው ሲቀነስለት ደግሞ ዲስካውንት ደግሞ ሲደረግ ደንበኛው ቢጠቀማል አንተንም ይጠቀማል ማለት ነው። አንድ በአንተ ነው የሚጠቀም እንደዛ ይጠቀማል። እንደ ሴልስ ሆኖ ይጠቀማል ማለት ነው አንተንም። ሁለተኛ ደግሞ በሱ በኩል ለመጡት ደንበኞች ዲስካውንት ያገኛሉ። ሌላኛው ደግሞ ምንድነው? ሶስተኛው ደግሞ ቤቱን የገዛው ሰው ደግሞ የቤቱ ባለቤት ሆነ ማለት ነው። ስለዚህ ሶስት ነገር ሆነ ነገር በአንድ ድንጋይ ሶስት ወፍ አድርገናል ማለት ነው። ብር ይዘው ተመልካቾች እንግዲህ ባንክ አስቀምጡ ይሆናል እንዴት አድርገን እንግዛ የሚሉ አሉ። በውጭም ያሉ ዲያስፖራዎች አሉ። በአገር ውስጥም ያሉ እንግዲህ ቤት መግዛት የሚፈልጉ ሰዎች ይኖራሉና ይሄንን ወጣት ይሄንን እንግዲህ ስንት ፊልሞችን ሰርተዋል። በሞዴሊንግ በጣም ትልቅ ነገር ይሰራ ነው። ታይኳንዶ ማለት በጣም ኤቲክስ በጣም ትልቅ ስነ ምግባር የሚያስተምር የሚገርም ነገር ነው። ያን ሰውነቱ እንደፈለገው የሚያፈናጥረውን ሰውነቱ ነው እንግዲህ ቆም ብሏል። ስለዚህ ይሄን ወጣት መልሰን ወደ ቦታው ለማድረግ እንፈልጋለን የምትሉ ብዙ ሰዎች ትኖራላችሁ። ይሄን ለማንቀሳቀስ ደግሞ የእናንተ ተመልካቾች እገዛ በጣም ያስፈልገዋል። ዲኤምሲ ሪል ስቴት እንግዲህ ኬክ ይዞ መጥቷል። ኬኩን እንግዲህ እንኳን ተቀላቀልከን ወይስ ለኔ ነው? አይ ለሁለታችሁ ነው። ያው አንቺም እዚህ ጋር ትልቅ አስተዋጽኦ አድርገሻል። እዚህ ጋር ብሪጅ ሆነሻል። ከኛ ጋርም እንደዚህ እንዲገናኝ አድርገሻል። ብዙ ሰፖርት ነገሮችን አድርገሻል። ከሚገባሽ በላይ አድርገሻል። ስላደረግሽ አንቺንም ቴንኪው ማለት አለብን። መቅደስ በጣም መመስገን አለባት። እዚህ ጋር በጣም ቃል የለኝም እኔ ለእሷ ማለት በጣም መልካም ሴት ልጅ ከምነግርሽ በላይ ማለት ነው። የሆነ በቃ አቅም አለህ ብዙ መስራት አለብህ ያለች በቃ ከራሷ ከአቅሟ በላይ ብዙ ነገር ነው እንትን የምትልልኝና ሳስበው አሁን ምን ብዬ ነው እሷን ማመሰግነው ምናምን እያልኩኝ ቃላት ያጥረኛል ስለ እውነት ማለት ነው። ለምን አንዳንድ ሰው አሁን ለመርዳት ብሎ ዝም ብሎ መጥቶ 100,000 ብር ሰጥቶኝ ሊሄድ ይችላል። ግን እሷ በቃ የሆነ በየሰከንዱ በየደቂቃው እየተጨነቀች እንዴት ነው እያለች ሰው ጥሩ ልክ እንደ ዲኤምሲ አይነት ሰዎች እያስተዋወቀችኝ እንትን ብላለች። እና እኔ ልለው የምችለው ፈጣሪ እንግዲህ ልጆቿን እንደዚሁም ትዳሯን ይባርክላት ከክፉ ነገር ይጠብቃት ነው እንግዲህ ከእኔ ማድረግ የምችለው ነገር ቢኖር ይሄ ነው። እና በጣም አመሰግናለሁ መጥዬ ቴንኪው። እኔም ማመስገን ስለፈለጉ እኔ ራሱ እረፍት የነሳችኝ በፖዚቲቭ መንገድ ነሳችኝ። በጣም ነው ያንተ ጉዳይ አስጨንቋት ስለነበር ነው። በቃ እኔ የስራ ጫና በጣም ስለነበረ ትንሽ አንዳንዴ ስልክ ሲደወልም ማላነሳበት ጊዜ አለና በጣም በቃ እንደራሷ ጉዳይ አድርጋ ነው የሄደችበት። በጣም ኦልሞስት በቃ ዳይቭ እንድገባ አንተ ጉዳይ ላይ በጣም ፑሽ ያደረገችኝ መቅደስ ነችና የህግ ባለሙያ ነች። በጣም ነው የማመሰግንሽ እህቴ። አንዳንድ ሰዎች ያስፈልጉ ነበር ከታች ያስፈልገናል። እኔ ስላገኘው እኔ ስለሞላልኝ ሳይሆን የጎደለበትን ነው ማሰብ በጣም ቀላል ነገር። አንተ ያለህን መስጠት ከቻልክ ትሰጣለህ። እንዲሰራ ማድረግ ጭንቅላቱ እንዲሰራ ማድረግ የሚችል ሰው መስራት የሚችል ሰው ነው። ቅልብ ያለው ሰው ነው። እንግዲህ በጣም ነው የማመሰግንሽ። ቴንኪው ለምታረጊው ላደረግሽው ነገር። ዲኤምሲዎችን በጣም ነው የማመሰግነው። ዋናዎቹ እንደውለውልኝ ነበር እንግዲህ ባለቤቶቹም አውርተውኛል። አንተን ወደ ስራ እንድትገባ ስላደረጉ እጅግ በጣም እናመሰግናለን። እስከ መቼ ድረስ ነው ሽያጩ የሚቆየው? በምን መልክ ነው ኮሚኒኬት የሚያደርጓችሁ እናንተ? እሱን ብናውቅ አሪፍ ነው። ለምሳሌ ዲያስፖራዎችም አሉ። እንዴት ልግዛ? ብሩን ይዞ እንዴት ልግዛ? ማንን ለማን እንዴት አድርጌ ልላላክ? እንዴት አድርጌ ቤት ሆኜ ላስገባ? እንዲሁም አሉ እዚህም አሉ። እንዴት ነው መንገዳችሁ? መልካም ጥሩ ጥያቄ ነው። ቅድም እንዳልኩሽ ነው በአንድ ድንጋይ 3 ወፉን ለማሳካት እዚህ በምናስቀምጠው ስልክ ቁጥር ብቻ። ምክንያቱም ብዙ አይነት ማስታወቂያዎች አሉ፣ ብዙ አይነት ፕሮሞሽን ተሰርቷል ዲኤምሲ ላይ። ግን ምንድነው ከዛ በፊት ግን ይሄ ግን አንገብጋቢ ነገር ስለሆነ 40 በመቶ ቅናሹን ለ20 ደንበኞች ብቻ ነው ያስቀምጠው። ስለዚህ በዚህ ቀድሞ ለሚመጡ ለ20 ደንበኞች ነው ያደረግነው። ቀን ገደብ አላደረግነው። 20 ደንበኞች ከሞላ ሞላ ነው። ስለዚህ ቶሎ ብሎ መጥቶ መጠቀም ይችላል። በአንድ ድንጋይ 3 ወፉን ማግኘት ይችላል። አንተንም እንዲጠቀም ያደርጋል፣ ደንበኛውም ይጠቀማል። ሶስተኛ ደግሞ ራሱ ባለቤቱ የቤት ባለቤት ይሆናል ማለት ነው። በዛ ላይ ደግሞ 40 በመቶንም ቅናሽ ያገኛል ማለት ነው። ስለዚህ ትልቅ ኦፖርቹኒቲ ነው። ባንክ ላይ ብራችን ከምናስቀምጥ ሀሴት ላይ ብናውል ገንዘባችን እየወደቀ ነው የመጣው። አሁን ባንክ ላይ 1 ሚሊዮን ብር ያለው ሰው
600 ምናምን ሺህ ብር የሚኖሩ ቀጣይ ላይ እየወረደ ዝቅ እያለ ግን ሀሴት ላይ ግን ቢያስቀምጥ ማግኘት ይችላል። ሌላው ደግሞ እኛ ጋር ደግሞ ከ250 ሺህ ብር ጀምሮ ቅድመ ክፍያዎች የቤት ባለቤት መሆን ይቻላል ማለት ነው። ስለዚህ እሱን ኦፖርቹኒቲ አመቻችተናል። ሌላው ደግሞ ቅድም ባልሽኝ ዲያስፖሮች ደግሞ እንዲጠቀሙ ምን አድርገናል? ብዙ ጊዜ ከዲያስፖራ ቤተሰብ ሰፖርት ያደርጋል፣ ይረዳል። ብዙ ነገሮች በጣም እንደ ዲያስፖራ ውጭ ያለበት ሰው የለም። ለሱ ደግሞ ምን አድርገናል? ዲያስፖራ ቢልዲንግ የሚባል ላይ እዛ ላይ ቅድመ ክፍያዎቻችን ከ8% ጀምሮ እንዲጠቀም አድርገናል። የ3 ዓመት ፕሮጀክት ነው። ስለዚህ የመጀመሪያ ክፍያ 8% ይከፍላል። ቀጣይ 15 ከዛ ደግሞ 15 ይሆናል። ቀሩን ደግሞ ዲኤምሲ ከባንክ ጋር ያመቻችለታል ማለት ነው። እሱ ለማድረግ ምን አድርገናል? መምጣት ካልቻለ ምን አዘጋጅተናል? ከኛ ጋር በኦንላይን በዚህ በምናስቀምጠው ስልክ ቁጥር ይደውላል። ኦንላይን ላይ ዲስከስ እናደርጋለን። ያለውን ነገር ቤቶችን መርጠን የምናደርጋል። ከዛ በድርጅቱ በዲኤምሲ አካውንት ገቢ ያደርጋል። ከዛ ደረሰኝ ይቆረጥለታል። ከዛ ደግሞ ውሉን ደግሞ ያለበት አገር ድረስ ደግሞ ዲኤምሲ ድረስ በዲኤችኤል እናስረክባለን ማለት ነው። ከዛ አንዱ ፈርሞ ራሱ ጋር ያስቀራል። አንዱ ደግሞ ፈርሞ ደግሞ ወደ ዲኤምሲ ስቴት ይልካል ማለት ነው። ስለዚህ ይሄን ማመቻችተናል ማለት ነው። በጣም ብዙ ሰው እየገዛ ነው። በጣም በእነዚህ ይሄ በደንብ ስለማቅ ነው። እንዴት ነው ለማስታወስ ለማድረግ ያለው ያው እንግዲህ ሁሉ ጊዜ ላለው አንድ ቤት ለመግዛት ገዢዎች የቤት ባለቤት መሆን የሚፈልጉ ሰዎች እዛ ድርጅቱ ጋር ሄደው ህጋዊ መሆኑ ድርጅቱ ያለውን ካርታ ያለውን ህጋዊ መረጃዎች ተከታተላ ቼክ አድርገው እንዲገዙ ነው ፑሽ ማድረገው። ያው እኛ ፕሮሞት ስናደርግ ራሳችን የምናየው ነገር አለ። ራሳቸው ደግሞ ካዩት ይልቅ ደግሞ ራሳቸው ባለቤቶች የሚገቡ ሰዎች ያለውን ህጋዊ ነገሮች ተከታተላ ቼክ አድርጋችሁ ቦታ ላይ ሄዳችሁ ጎብኝታችሁ ሳይቱን አይታችሁ ብትገዙ በጣም ትልቅ ነገር ነው። አንድም ቤት ታገኛላችሁ፣ ሁለትም ደግሞ አንተነን እናግዘዋለን በጋራ ማለት ነው። ዲኤምሲ ለአንተነህ የላከው ሰርፕራይዝ አለ የሚል ነገር እውነት ነው። እቺ ወፍ ግን የዛሬ ወፍ ዘደኛ ነች። እሺ ሰርፕራይዝ ያደረገው ምንድን ነው? አንደኛ ኬክ ቆርሳ እንድናደርግ ፈልጋለሁ። እሷንም እናደርጋለን። ቢላለን እስቲ ቢሆን ያለን ነገር ያለው ምንም ይሆናል። ቢላም ካለን መልካም፣ ከሌለን በዚህ በኩል ቤት ይበሱ ነው። አዙሪ እሺ ቅድመ ለተወሰነ አትፋፈቱ። እሺ በዛው ነው እና ሾልፈው ርችት የለም የገኒ ቢሮ የገኒ ስቱዲዮ ደስ ይላል። ቢላ አንቺ እሺ እናመሰግናለን በጣም። ሹካ የለም በእጃችን ማንኪያ የለም ትላለች። አይ ችግር የለም። የቡና ማንኪያም ቢሆን ዝም ብሎ ይሄ እንግዲህ አንትሽ ዲኤምሲ ሪል ስቴትን መቀላቀልን ምክንያት በማድረግ ዲኤምሲ ሪል ስቴቶች ናቸው የላኩት ይሄን ኬክ። ዌልካም ሆም ብለውሃል። ከዚህም በኋላ መልካም የስራ ጊዜ ይኖረናል እናስባለን ብለዋል። አስተላልፊ የተባልኩትን መልስ ነው አንቺ ጋር ሆኖ በቃ ቤት ህዝቡም እንዲያውቅ እንፈልጋለን ከኛ ጋር መቀላቀሉ። እኛም በጣም ደስተኛ ነን። እሱን ሰፖርት ለማድረግ በጣም እንፈልጋለን ብለዋል እና ዌልካም ለማለት ያህል ነው እኔ ጋር ስኮርስ ያሉትና አራጫችሁ እናመሰግናለን። እሺ ቆይ አረስና ይመጣልናል። ኬኩም አለ። ይሄን አድርገናል። ሌላኛው ደግሞ በተጨማሪ አሁንም እንዳልኩሽ ዲኤምሲ ስቴት ሳፖርት በማድረግ አሁን ከጎኑ ሆነናል ከሚባለው በላይ። ስለዚህ ለወንድማችን ደግሞ ለአንትዬ የ6 ወር ቤት ኪራይ ተሸፈነና ምን ደግሞ ይዘን መተናል ማለት ነው። ስለዚህ ዋስማ ተቀበል ልኩ እንዴ ነው። አመሰግናለሁ። እሺ እግዚአብሔር ደግሞ ጨርሰው ይማረክ። እሺ ያው ለ6 ወር ያህል ራሱን ያንደርድ በጣም በደንብ ቢያንስ የቤት ኪራይ ሳያስጨልቀው ስራው ላይ ፎከስ እንዲያደርግ እንፈልጋለን እና የ6 ወር ሸፍነናል። ከዛ በኋላ ግን ያው እየሰራ እሱ የሚያገኘው ነገር ይኖራል። የኛ ተመልካቾችን ቤት እየገዙ ስለሚያበረታቱት ከዛ በኋላ የቤት ኪራይ ላጣ ይችላል የሚል ነገር ነውና እናመሰግናለን ዲኤምሲ ሪል ስቴት።
ቆንጆ ቤቶች እየገነባችሁ ነው ያላችሁ። የምትወዱ የምትፈልጉ ቤት መግዛት የምትፈልጉ ሰዎች ይወዱ ተቀምጦላችኋል። እዚህ ጋር ባለው ስልክ ቁጥር እየደወላችሁ ብትገዙ አንተነህን በተዘዋዋሪ አገዛችሁ ማለት ነው። እናመሰግናለን ስለመጣችሁ። እኔም አመሰግናለሁ። ሌላ የምጨምረው ነገር አለ? ሌላ ምንም ጨምረው ያው ሁሉም ሰው ያው እንግዲህ የድሉ ተጠቃሚ እንዲሆን ነው። ይደርሳል፣ ችግር የለም። ሁሉም ሰው የድሉ ተጠቃሚ ይሁን፣ አንተነህን የሚያግዝ ራሱም የቤት ባለቤት ይሁን፣ ቅናሿንም ይጠቀም። 40% እሱ ለማለት ነው። ፖርን ፊልም ነው እነሱ ያሳዩ። በስመ አብ ወወልድ ወመንፈስ ቅዱስ በሳምንት 3 ቀን ከወልቂጤ ከወልቂጤ አዲስ አበባ የአንድ ወር እየቃምክ እያጨስክ እየጠጣ እስክሪፕት ለመመደዋለሁ። ምን ማለት ነው? ስለ እውነቱ በእኔ ፋንታ ሌላ ሰው ቢሆን የሚገርመው ነገር አያቋቋመውም።